እንግዲህ ማን ምን አገኘ? በህወሓት በኩል አንድ የተገኘ ነገር አለ። አንድ ያገኙት ነገር አለ። ያ ምንድን ነው? አንዱ ትልቁ ችግር የነበረው ሹመትን በሚመለከት የከተማ ከንቲባዎችን፣ የወረዳ አስተዳዳሪዎችን፣ የታችኛውን መዋቅር በሚመለከት ሹመትን በሚመለከት እነ ጌታቸው ረዳ ጊዜያዊ አስተዳደሩ ወይንም ደግሞ የዛ ፕሬዝዳንት መሾም አለባቸው ብሎ ያስባሉ። እነ ዶክተር ደብረጽዮን ደግሞ 2007 ላይ የተቋቋሙ ምክር ቤቶች አሉ። በነዛ ምክር ቤቶች ነው መሾም ያለበት፣ ተገቢው አሰራር እሱ ነው ይላል። እነዚህ ምክር ቤቶች ስላልፈረሱ በእነሱ በኩል ነው መሾም ያለበት የሚል ክርክር አለ። ነገሩ ቀላል ትርጉም ያለው አይደለም። ቀላል ትርጉም ያለው አይደለም። የታችኛውን መዋቅር መቆጣጠር፣ እግር የመትከል የመጠናከርና ያለመጠናከር ጉዳይ ነው። ጊዜያዊ መንግስቱ እንደሚፈልገው ቢሆንለት በደንብ ይጠናከራል፣ እግር ይተክላል። ከዛ በኋላ ህወሓትንም በልኩ መግጠም ቻሌንጅ ማድረግ ይችላል። በህወሓት በኩል ይሄ እንዳይሆን የሚፈቅደው ለዛም ጭምር ነው። አብዛኛው ምክር ቤቶች ላይ ሳይሆን ሙሉ በሙሉ ምክር ቤቶቹ ላይ ያሸነፈው ህወሓት ነው። ስለዚህ በምክር ቤቶቹ በኩል እነሱ የሚፈልጉትን ሰው ይሾማል። ያ ማለት ጊዜያዊ መንግስቱ ምንድን እያደረገ ነው ምናምን የሚባለው ነገር በሙሉ መረጃ አላቸው። የሚፈልጉትን ያስኬዳሉ፣ የማይፈልጉትን ያስቀሩታል፣ ያስቆሙታል። ያ ማለት ጊዜያዊ መንግስቱን ያንሳፍፉታል ማለት ነው። ቀላል ትርጉም ያለው አይደለም። በኃይል እርምጃ ከወሰዱ በኋላ ያሳኩት አንድ ነገር ያለ። ለምሳሌ መቀሌ ላይ ከንቲባ መሾምን በሚመለከት ትልቅ ችግር ነበር። እስከ ቅርብ ጊዜም ድረስ ደግሞ ከንቲባው ቢሮ ገብቶ አገልግሎት መስጠት ሁሉ አልቻለም ነበር። አሁን እነሱ የሚፈልጉትን ሰው አስቀምጠዋል። አዲግራት ላይ በተመሳሳይ ምናልባት ሌሎች ቦታዎችም ላይ እነዚህ ሁለቱ ጎልቶ እኮ የወጡት በኃይል የተፈጸሙ ወቅቱ አሁን በዚህ ወቅት ላይ በኃይል የተፈጸሙ ስለሆኑ ነው እንጂ ከዛ በፊት ብዙ ወረዳዎች ማህተም እየቀሙ የሚፈልጉትን ሰው ያስቀምጡ ነበር። የጊዜያዊ መንግስቱ የሾማቸውን አካላቶች ሁሉ እያነሱ ማለት ይሄ ሁሉ ክስ በጊዜያዊ መንግስቱ በኩል ሲቀርብ ነበር። እንዲህ አድጎ ነው አሁን የደረሰበት ደረጃ ላይ የደረሰው። እሱን አሳክተዋል። ያንን ማድረግ ችለዋል። ነገር ግን ምን ላይ ነበረ የቆሙት? እኛ እስከምናውቀው ጊዜ ድረስ የፕሬዝዳንት ጽህፈት ቤቱ ባዶ ነበር ሲባል አቶ ጌታቸው ረዳን አንስተዋል አይደለም። የማንሳትን ፍላጎት የለንም ነው ያሉት። ምክንያቱም እዛ ቦታ ላይ የሚቀመጠውን አካል በመጀመሪያ ከፌዴራል መንግስት ጋር ተገናኝተን አውርተን ከዛ በኋላ ነው ያ ሊሆን የሚችለው። እኛ አሁን ያደረግነው ነገር ህግ ተጥሷል። የምክር ቤቶቹን ስልጣን ጊዜያዊ መንግስቱ ነፍጎ ለራሱ ወስዶታል። ያን ማስከበር አለበት። እሱ ደግሞ ህገ መንግስታዊ ስርዓቱን የማስከበር ጉዳይ ነው ሲሉ የነበረው ለዛ በኃይል ያንን አደረጉና እዛ ጋር ነው የቆሙት። እዛ ቦታ ላይ ነው እኔ ምን አገኙ እነዚህ ሰዎች? ኦኬ ይሄ አንድ ነገር ነው። በነገራችን ላይ 10 ዓመት ሆኗቸዋል ምክር ቤቶቹ። እስከ መጨረሻው ቢከራከሩበት ሊያስኬዳቸው የሚችል ይመስለኛል። የፕሪቶሪያው ስምምነት ከላይ ያለውን የክልል ምክር ቤት ነው የበተነው የሚያነሳው እንጂ ታችኛው ምክር ቤት ይሄ ህገወጥ በተባለው ምርጫ የተመረጠ አይደለም። 2007 ላይ ምርጫ ቦርድ በሚያውቀው አይነት ደረጃ የተደረገ ምርጫ ነው። ከሌላው አካባቢ ጋር በተመሳሳይ ጊዜ ማለት ነው። 10 ዓመት ነው የስልጣን ዘመናቸው። የአንድ ምርጫ ዘመን ነው 5 ዓመት ነው። አሁን ሁለተኛ ምርጫ ዘመን ላይ ሁሉ ደርሰዋል። ምናልባት ያራዘሙበት የህግ መሰረት ይኑር አይኑር የምናውቀው ነገር ግን ባይኖርም እነዚህ የህዝብ ሉዓላዊነት ማረጋገጫ ምክር ቤቶቹ ስለሆኑ ጊዜያቸው አልፏል ብሎ መበተን አይቻልም። ይልቁንስ በሌላ ምክር ቤት ነው መተካት ያለባቸው የሚል የተገቢነት ክርክር ሊያነሱ የሚችሉ ይመስለኛል። ምክንያቱም ታች ያለው የህብረተሰብ ክፍል በራሱ ነው እየወሰነ መምጣት ያለው፣ የህገ መንግስታዊ መብቱ ነው። እሱን ደግሞ የሚያረጋግጠው በእነዚህ ታች ባሉ ምክር ቤቶች
የስልጣን ባለቤት ራሱ ህዝቡ ነው የሚባለው አንድ በእነዚህ ነው በመርህ ደረጃ። እነዚህ ነገሮች ጊዜያቸው አለፈ ተብሎ ዝም ብሎ ሊበተኑ የሚችሉ ወይም መሆን ያለባቸው አይደለም። የህዝብ ሉዓላዊነት መንፈግ ነው የሚሆነው። ስለዚህ ጊዜያቸው ቢያልፍም አንደርስታንድ የምናደርጋቸው ሁኔታዎች ተፈጥረዋል። ጦርነት ነበር፣ ከዛ በኋላ መንግስት ፈርሷል ምናምን ነገር። በዚህ ምክንያት ስለሆነ ስልጣናቸው ያልተራዘመው ወይንም ደግሞ በሌላ ምክር ቤት ያልተተኩት በሌላ ምክር ቤት እስኪተኩ ጊዜ ድረስ ባሉበት ሊሰሩ ይገባል የሚል የተገቢነት ጥያቄ አንስተው ክርክሩን ቢገፉበት ያስኬዳቸው ይመስለኛል። እሱን አሳክተዋል ያልኩበት ምክንያት ለዛ ነው። በኃይል ያመጣችሁት አፍርሱ ቢባሉ እንኳን ይሄ እንዲህ ነው ብለው ምክር ቤቶቹ የከተማ ምክር ቤት እና ዛ የወረዳ ምክር ቤቶች በሚመለከት የተገቢነት ክርክር አድርገው ሊያስኬድ ይችላል። ምክንያቱም አይ ቲንክ የስልጣን ዘመናቸው ሲያበቃ መፍረስ አለባቸው የሚልም ነገር የሚኖርም አይመስለኝም። በግልጽ የተቀመጠ ነገር ከሌለ ተገቢ ነው አይደለም የሚል ክርክር ነው የሚታነሳው። በዛ ውስጥ የሚያዋጣቸው ይመስለኛል። ስለዚህ በኃይልም ሆነ አልሆነ እነዚህ ምክር ቤቶች በሚመለከት ፌዴራል መንግስት ጋር እንኳን ቢሄዱ ይሄንን አቅርበው ያደረግነው ነገር ይሄንን ነው ሊሉ ይችላሉ። የእናንተን ድርሻ አልነካንም፣ የክልል ምክር ቤት አላቋቋምንም፣ ፕሬዝዳንቱን በሚመለከት አልነካንም የሚል ነገር ሊያነሱ የሚችሉ ይመስለኛል። ያው ለምን በኃይል አደረጋችሁት ምናምን ነው ሌላው ጉዳይ ሊሆን የሚችለው። እሱም ቀላል ጉዳይ አይደለም። በእርግጥ እመጣበታለሁ ብዬ ነው። ይሄንን አግኝተዋል። ይሄን እንደ አንድ ስኬት እንውሰድላቸው። ይሄን ማግኘት ማለት በቀጣይም እነሱ የማይፈልጉት ጊዜያዊ መንግስት መሬት መያዝ የማይችልበትን አይነት ሁኔታ ይፈጥራሉ ማለት ነው። ጊዜያዊ መንግስቱ ተልእኮን መፈጸም ካለበት ከነሱ ጋር የግድ ምን መሆን አለበት? መተባበር፣ አብሮ መስራት የሚችልበትን ሁኔታ ይፈጥራሉ። ከስር ሆኖ ጊዜያዊ መንግስቱን መቆጣጠር የሚችሉበትን አቅም የፈጠሩት ቀላል አይደለም። እንደ አንድ ስኬት ልንወስድላቸው እንችላለን። ነገር ግን በሌላው መልኩ ግን ካየነው ግን ከዚህ ውጪ ምንም ያገኙት ነገር የለም። ኦልሞስት ኪሳራ ነው ማለት ይቻላል። ብዙ ረገድ ካየነው ለምሳሌ አንዳንድ ሰዎች ምናልባት ህወሓት ከጦርነቱ በኋላ ከፕሪቶሪያ ስምምነት በኋላ ተቀይሯል፣ ተለውጧል የሚል ጥርጣሬ ከነበረው እንዳልተቀየሩ እንዳልተለወጡ ነው ያሳዩት። የራሳቸውን ልዩነት በውይይት በድርድር መፍታት የሚችሉ እንዳልሆነ ይልቁንስ እዛና እዚህ ሆኖ ድንጋይ የሚወራወሩ መሆናቸውን የሚያሳይ ነው። ለስልጣን ሲሉ ምንም ሊያደርጉ እንደሚችሉ የራሳቸውን ወገን እስከ መግደል ድረስ ሁሉ የሚደርሱ ስለመሆናቸው ያሳዩት። ምናልባት ይሄ የህወሓት መገለጫ ነው። ነገር ግን ምናልባት ተቀይረዋል የሚሉ ሰዎች እንኳን ቢኖሩ እንዳልተቀየሩ ያረጋግጡበት ትልቅ ኪሳራ ላይሆን ይችላል፣ ግን አንድ ኪሳራ ነው። ሌላው ግን በትግራይ ውስጥ ህወሓት የሚፈልገውን ነገር እንኳን ለማስፈጸም ኃይል መጠቀም ግዴታ እየሆነበት መጥቷል። ህወሓት ማለት በትግራይ ውስጥ እኮ በጣም ትልቅ የገዘፈ ቅቡልነት ያለው አካል ኢቭን ህወሓትና የትግራይ ህዝብ አንድ ነው እስከ ማለት ድረስ አንዳንድ ሰዎች የህወሓትን ጉዳይ በሚመለከት ዕጣ ፈንታውን የሚወስነው የትግራይ ህዝብ ነው ሲሉ ሁሉ ይሰማል። ግን አይደለም። እሱ አባባል ስህተት ነው። የትግራይ ማነው የህወሓትን ዕጣ ፈንታ የትግራይ ህዝብ አይወስነው። ህግ ወይም የህወሓት አባልና አመራሮች ናቸው የሚወስኑት። የህወሓትን ዕጣ ፈንታን በሚመለከት ሊወሰን አይችልም። ያ ማለት አልመርጥህም፣ ያንተ አባል አልሆንም ሊል ይችላል። ግን የተወሰኑ አባላት እስካሉት ጊዜ ድረስ ግን ህልውናው መቀጠል ይችላል። ግን ምን አለ ማለት ነው ይሄን በሚሉ ሰዎች ውስጥ የህወሓትና የትግራይ ህዝብ አንድ ነው አድርገው ሁሉ እስከ ማየት ነገር የሚደርሱዋል። በግልጽ ከሚሉት ባሻገር ነው የሚለው ቅቡልነቱ እዛ ድረስ ነው። ይሄ አባባል
ጣትማች እውነታውን አይገልጥም እያልኩ እውነታውን አይገልጥም አይደለም። እኛም የምናውቀው በጣም የገዘፈ ቅቡልነት እንዳለ ከ90% በላይ የሚሆነው ህዝብ ህወሓትን የሚደግፍ ነው የሚመስል በተለያየ አይነት ምክንያት መቶም ላለመድፈር ብዬ የሆነች ክፍተት ልስጥ ብዬ ነው እንጂ እዛም ድረስ ሁሉ ቢታሰብ እውነታውን የሚናገር ነገር ከዚህ ውጪ ነው ለማለት አይ ቲንክ ጥናት የሚፈልግ ነው። እንደዚህ አይነት ፓርቲ እንዲህ አይነት ስብስብ በዛ ማህበረሰብ ውስጥ የሚፈልገውን ነገር ለማግኘት ወይም ለማድረግ ኃይል እስከ መጠቀም ድረስ መሄድ ጀመረ ማለት ቅቡልነቱ በጣም እያሽቆለቆለ ማለት ብሎ የሚቀበለው አቶ ማለት እኮ የሆኑ አካላቶች ወጥቶ በፍጹም እያሉት እየተገዳደሩት አታደርጋትም እያሉት ለዚያም እኮ ዝም ብሎ ኃይል ይዞ መጥቶ እኮ ገሎ እኮ በጥይት መጥቶ አቁስሎ እኮ ነው አስሮ ምን ብሎ ዛሬ እንደውም ጄኔራሎች ሁሉ እየታሰሩ ነው ሲባል ሰምቻለሁ። የሰራዊቱን ትዕዛዝ ወይም ያኔ የመግለጫ የሰጡ ጊዜ ያፈነገጡት ወደ 9 ምናምን የሚደርሱ ጄኔራሎች ታስረዋል የሚል ወሬ አለ። ብዙ ወጣቶች እየታፈሱ እንደሆነ ይነገራል። እንግዲህ በትግራይ ውስጥ ማን ህወሓት ለ50 ዓመት ያክል በአስተሳሰብ በመዋቅር ደረጃ ስር የሰደደ ስብስብ ፍላጎቱን ለማስፈጸም ምን እስከ መሆን መጣ? ኃይል እስከ መጠቀም ድረስ። ኃይልም ደግሞ ሲጠቀም እየገደለ ሰው ቅቡልነቱ በጣም እያሽቆለቆለ ስለመምጣቱ ቢያንስ ለኔ ጠቁመናል። አንዳንዶች አሳካው ምናምን ነገር ያሉ ሰዎች አሉ። በዚህ አይነት መንገድ ህወሓት የሆነ ነገር አሳካ ማለት የቅቡልነት ደረጃው በጣም ወርዷል ማለት ነው። በቃ እኮ ይሄ ወጣት የሚያሰባስበው የሚያደራጀው የሚመራው የሆነ ስብስብ እኮ ቢያገኝ ቀጥ አድርጎ ያቆመዋል። ቀጥ አድርጎ እና ስላልተሰራ ነው እንጂ ትግራይ ውስጥ ቢሰራ ህወሓት ሊያሳየን የሚፈልገው አይነት ቅቡልነት አይደለም ያለው። ዛቲስ ዋይ ቅድም ለውጥ የሚፈልግ አካል አለ በጊዜያዊ አስተዳደሩ በነጌታቸው ረዳ ዙሪያ ወይም እነሱን ተስፋ ያደረገ እሱን ሁሉ ብልጽግና ነው ማለት ነው። ትግራይ ውስጥ ያለው ጉዳይ በህወሓትና በብልጽግና አድርጎ ማቅረብና ማሳየት ያን መልእክት ማስተላለፍ ነው ያልኩት። አንድ ለዛ ነው እነዚህ ሰዎች ሊመሩን አይገባም የሚል ብልጽግና ግን አያሳየኝ የሚል ወጣት አለ። እንደዛ አይነት አካል ትግራይ ውስጥ እየበዛ ስለመምጣቱ ማሳያ ነው። በኃይል ፍላጎታቸውን ለማሳካት መሄዳቸው እኔ ያሳያል። ትልቅ ኪሳራ ነው። በተለይ ህወሓትን ማዳከም ለሚፈልግ አካል ትልቅ ክፍተት አለ ማለት ነው። በቃ የሚታይ ግልጽ የሆነ ክፍተት አለ። የሚሰራ ሰው ነው የሚፈልገው። ነገራችን ላይ ፖለቲካ ውስጥ አንዱ አንዱን ማዳከም የተለመደ ነው። ለዛም ይሰራል። ህወሓትን ማዳከም ተገቢ አይደለም ያለ አካል ሊሰራው የሚገባ ስራ ነው። ለህዝቡ አይጠቅምም የሚል አካል፣ ከራሱ የፖለቲካ አመለካከት አኳያ ለኢትዮጵያ አይጠቅምም የሚል አካል እንዳልኳችሁ ነው። እነ ዶክተር ደብረጽዮን ቡድን ቢሸነፍ መመረጥ ሰው ነው። ግን እንዲሁ ዝም ብዬ ግን አይደለም። ከሚያራምዳቸው ነገሮች ነው። ይሄ ቡድን በአማራ ህዝብና በትግራይ ህዝብ መካከል ድጋሚ ጦርነት እንዲፈጠር የሚሰራ ስብስብ ነው።
ወልቃይት የኛ ካልሆነ ሞተን እንገኛለን የሚለው ለዛ ነው። ያ አቋም ሁለቱ እንዲጣሉ የሚያደርግ አቋም ነው። አምረን ልንታገለው የሚገባው ለዛ ነው። ከኤርትራ ጋር ግንኙነት አለው። ይሄ አገርን ህልውና የሚፈታተን ግንኙነት ነው። ግንኙነቱም ቅዱስ አይደለም። እኔ ለዚህ ጉዳይ ማስረጃ አልፈልግም። ማስረጃም ልፈልግም ካልኩ እንደማይገኝም አውቃለሁ። ግን የክልሉ የመንግስት አስተዳደሮች፣ የክልሉ ተቋሚዎች፣ ህዝቡ፣ ዓለም አቀፉ ማህበረሰብ ይሄ ሁሉ ውሸታም ሊሆን አይችልም። ይሄ ሁሉ ውሸታም ሊሆን አይችልም በጭራሽ። ለዛ ነው ማስረጃ መጠየቅ አያስፈልግም። ይሄን ለማለት ዓለም አቀፉ ማህበረሰብ ይሄን ይላል። ከኤርትራ ጋር የምታደርጉትን ግንኙነት አቁሙ ይላችኋል። አደባባይ ላይ የወጣ ነገር እኮ ነው የምነግራችሁ። ሱዳን ላይ እኮ የህወሓት ኃይልና የኤርትራ ሰራዊት ለአልቡርሃን እኮ በጋራ ይዋጋሉ። ይሄ እኮ ዓለም አቀፍ ሚዲያ ላይ የቀረበ ነገር ነው። አንድ ክልል ታጣቂ ሱዳን ላይ ከኤርትራ መንግስት ጋር ሆኖ ለአልቡርሃን ይዋጋል። ማስረጃ አያስፈልግም ነው የምለው። ይሄን ለማመን ሌላ ስንት ነገር እና ምን የለም እንዴ? ዝም ብለን ከትግራይ ህዝብ ፍላጎትና ጥቅም አኳያ የትግራይ ህዝብ ሰላም ይፈልጋል፣ መረጋጋት ይፈልጋል። አደባባይ ላይ ወጥቶ ተናግሯል። ጥቂቶች ሊሆኑ ይችላሉ፣ ይሁን። አላማቸው ፍላጎታቸው ሁሉም የሚጠቅም ሆኖ ከተገኘ ሊደገፉ ይገባል። ይሄን ሊቀለብስ የሚሞክር አካል መዳከም አለበት፣ መሸነፍ አለበት። ከፖለቲካ አመለካከት አኳያ እንደ ብሔር ስልጣን ሊያዝ የሚል ነው፣ አይጠቅምም። ከዛም አንፃር ይህንን ስብስብ ለማዳከም መስራት ምንም ስህተት ያለው ነገር አይደለም። መጥፋት አለበት ግን የሚለው ስህተት ነው። እንዳልኳችሁ የትግራይም ህዝብ ማጥፋት አይችልም። እሱን የሚወስነው ህግ፣ እንደዚሁም የራሱ አባላትና አመራር ብቻ ነው። ራሱ የትግራይ ህዝብ ይሄንን አይወስንም ልላችሁ ፈልጌ ነው። ትልቅ ክፍተት አለ ለማዳከም ነው። ይሄ በአሁኑ አጋጣሚ ታይቷል። ህወሓትን ሬዚስት ማድረግ የሚፈልግ የህብረተሰብ ክፍል አለ። በሰልፍ የተቃወመ ሰራዊት ይዞበትም ሲመጣ የተጋፈጠ ስራ ብቻ ነው የሚፈልገው ማለት ነው። ይሄ ተጋልጦበታል። ኪሳራ ነው ትልቅ። የፕሪቶሪያ ስምምነት በፕሪቶሪያ ስምምነት ትልቅ ነጥብ ነው የጣለው። አይዶንት ኖ በእርግጥ እነሱም ያን ያህል የተሰማቸው አይመስለኝም። ዛሬ መግለጫ ወጥተዋል። ብዙም ስሜት አላገኘሁበትም መግለጫው ላይ ማለት የእነሱን ስሜት አላገኘሁበትም። እንዲሁ አይ ዝም ማለት የለብንም አይነት መግለጫ ነው የሚመስለው። እንዴት በዚህ አይነት መልኩ እንታያለን የሚል ቁጭት አላየሁበትም መግለጫው ላይ። ለዛ ነው ዳትማች ፕሪቶሪያን በሚመለከት እየቀረበባቸው ያለው ክስ ብዙም ስሜት አይሰጣቸውም እንድል ያደረገኝ። እንደ ሽንፈትም ስለሚያዩት አይፈጽሙትም ምናምን ቢባለኛ ምን አገባኝ። በሆነ አጋጣሚ ሁሉ ቢፈርስሉ ደስተኞች ነን አይነት ነገር ግን ዝም ከማለት በሚል የተሰጠ መግለጫ አለ። ስሜት ስላጣውበት ነው ይዤ ያልቀረብኩት መግለጫው። ውሸት ነው የሚባለው ነገር ነጌታቸውም የውጭ ጉዳይ ሚኒስቴሩም ያሉት ነገር ውሸት ነው፣ እኛ ፕሪቶሪያ እንዲፈጸም ፍላጎት አለን የሚል አይነት ነገር። ግን የፌደራል መንግስት እንዴት እንደተጠቀመበት ተመልከቱ። ፌደራል መንግስት ወደ 6 ነጥቦችን ጊዜያዊ መንግስቱን ኃይል በመጠቀም ሊያፈርስ ሞክሯል ብሎ ከሶበታል። ምስክር ጌታቸው ረዳ። ግንኙነት ፈጥሯል ከኢትዮጵያ ጠላቶች ጋር። ምስክር ጌታቸው ረዳ። ተፈናቃዮች እንዳይመለሱ እንቅፋት ሆኗል። ምስክር የክልሉ ጊዜያዊ መስተዳደር ፕሬዝዳንት።
የጥላቻ ትርክት ላይ እሱን እየፈጠሩ ነው። እንደገና ወደ ግጭት መልሰን እንድንገባ እየሞከሩ ነው፣ እየጣሩ ነው። ምስክር የህወሓት ምክትል ሊቀመንበር ጌታቸው ረዳ ዲዲአር ሂደቱ እንዲደናቀፍ አድርገዋል። ምስክር ጌታቸው ረዳ ብዙ ይሄንን ሁሉ ነው ያሉበት የቅርብ ሰው ምስክር። የፌዴራል መንግስት በፕሪቶሪያ ስምምነት ትልቅ ውጤት አግኝቶበታል። ምናልባት ይሄንን መመለስም አንችልም ከሚልም ስሜትም ሊሆን ይችላል። አይ ቲንክ መግለጫው ስሜት ያጣ መግለጫ የሰጡበት በምን እንመልሰዋለን ይሄን ኪሳራ ነገር? በዚህ በጣም ከስረውበታል። ምን አለፋችሁ በተፈጠረው ቀውስ ትልቁን ትርፍ የወሰደው የፌዴራል መንግስት ነው። ሁኔታው እዚህ ድረስ ከሆነ ማለት እዚህ ድረስ ካበቃ ትልቁን ትርፍ የወሰደው የፌዴራል መንግስት ነው። ትላንት አቶ አማኑኤል እንደተናገሩት እኛ ፕሬዝዳንት የሚቀየረው ከጠቅላይ ሚኒስትሩ ጋር ተነጋግረን ፕሬዝዳንቱን ለመቀየር ሙከራም አላደረገም ሲሉ፣ አቶ ጌታቸው ረዳም በቀጣይ ሳምንት ወደ መቀሌ ሄዳለው ሲሉ፣ ታዲያ እነ ደብረጽዮን ምንድን ያተረፉት ብዬ የጠየቁት ጥያቄ እሱ ነው። ነገሩ እዛ ጋር ከቆመ በጣም ይከሰሩ ነው። ከስረዋል በጣም ግን እንደምንሰማው ከሆነና እዛ ጋር ካልቆመ ይልቅንስ የፕሬዝዳንት ለውጥ ካለ እና ጄኔራል ታደሰ ወረደ ፕሬዝዳንት ግን ከሆኑ ህወሓት አትርፏል። እነ ዶክተር ደብረጽዮን አትርፈዋል። ምንም ይሄ እንትን የሚል ነገር አይደለም፣ የሚድበሰበስ ነገር አይደለም። አትርፈዋል። ኪሳራ ሊሆን አይችልም። አንደኛ እንዲነሳ የሚፈልጉትን ሰው እንዲነሳ አድርገዋል። በኃይል የፈለጉትን አድርገዋል። እንዲሄድ እንዲነሳ የፈለጉትን ሰው ደግሞ ተነስቶላቸዋል። በሁለተኛ ምርጫ ቢሆንም እንዲመጣላቸው የሚፈልጉት ሰው ደግሞ መጥቶላቸዋል። ኦኬ፣ በኃይል አቶ ጌታቸው ረዳን እንዲነሳ አደረጉ። የኃይል እርምጃ ወስደው ተጠያቂ ሊሆኑ ይገባል ተብሎ ሲጠበቅ ጭራሽ የመደራደር እድል አገኙ። መደራደሩም ላይ ደግሞ ሁለተኛ ምርጫቸው ቢሆንም ግን ከዚህ ቀደም ያቀረቡት ሰው ፕሬዝዳንት እንዲሆን ሆነላቸው። የኃይል እርምጃው እኮ አዋጧል፣ ግቡን መጥቷል፣ ተሳክቷል። ይሄን እኮ ነው የፈለጉት። አንድ ለጊዜው እኮ የፈለጉት ይሄንን ነው። ተሳክቶላቸዋል። እንዲህ ነው ብሎ ስኬታቸውን ማሳነስ እኔ አልፈልግም። እውነት ለመናገር ግን የሚፈልጉትን አግኝተዋል። መደራደር እኮ አልነበረባቸውም። ሰው ሞቷል፣ ወንጀል ሰርተዋል። ማንኛውም ሰው የሚጠብቀው የህግ የበላይነት ይረጋገጥባቸዋል። አዲስ አበባም ኑ ተብለው አልመጡም፣ ምክንያቱም እንታሰራለን ብለው ፈርተው ምናምን ቢባልም ወሬም ነበር። ለምን? የአብዛኛው ሰው ጥበቃ እሱ ስለነበረ ወንጀል ሰርቶ እንዲህ ዝም ሊባሉ ይችላል ተብሎ ግን ምን ሆነ? ጭራሽ ለድርድር ተቀመጡ። የሚፈልጉትም ሰው ፕሬዝዳንት ሆነላቸው። የፌዴራል መንግስት ምንም አስቦ ሊሆን ይችላል። እኔ እንደው ምን አስቦ ሊሆን ይችላል ብዬ ብዙ ነገር ነው ያሰብኩት እውነት ለመናገር።
ምናልባት እነዚህ ሰዎችን ምክንያት እናሳጣቸው። አሁን ፕሬዚዳንት ይቀየርልን ነገር ነው እያሉ እና እስቲ እንቀይርላቸው። ዞሮ ዞሮ እኮ እዚሁ አይነት ስህተት ውስጥ መምጣታቸው የማይቀር ነው። ምክንያቱም ይመጣሉ። አሁን ጄኔራል ታደሰ ወረደም ቢሆኑ ሁለተኛ ምርጫቸው ናቸው። ሶስታቸውንም ያሰራሉ ተብሎ አይጠበቅም። ሁለተኛ ሌላ በጣም ወሳኝ ጥያቄ አላቸው። ትልቁ ጥያቄያቸው ህጋዊነታቸው በሚመለከት በዛ ላይ መበጥበጣቸው የማይቀር ነው። ትናንት አቶ አማኑኤልን እየሰሙ ነበር። በጣም ነው የገረመው። የፕሪቶሪያ ስምምነት ህጋዊ እውቅናችንን መልሶልናል ይላል። የፕሪቶሪያ ስምምነት የፖለቲካ ስምምነት ነው። የፖለቲካ ስምምነት ፖለቲካዊ እውቅና ነው የሚሰጠው። ኦላ ከፌደራል መንግስት ጋር ቢፈራረም ኦላ የሚባል የሆነ የፖለቲካ ቡድን እንዳለ አወቀው እንጂ የፌደራል መንግስት ህጋዊ አላደረገውም። ፋኖ ቢፈራረም መፈራረም እኮ ህጋዊ እኮ አይደለም። እንዴት አድርጎ ነው ህጋዊ የሚያደርገው? የፖለቲካ እውቅና ነው የሚሰጠው። ከዛን ያ በፖለቲካ እንድትሰባሰብ ያደረገ ኮዝ አለ። እሱን በሚመለከት በህጋዊ መንገድ ተንቀሳቅሼ ማሳካት እፈልጋለሁ ካልክ ህጋዊ መስመሩን ተከትለህ ህጋዊ እውቅና ታገኛለህ። እሱን የሚሰጥ የፖለቲካ ስምምነት ሳይሆን ህግ ነው። ህጋዊ እውቅና በህግ ነው የሚገኝ። ይሄ ለማንም ግልጽ ነው። ግን ፕሪቶሪያ ስምምነት እውቅና ያሰጠናል። ይሄ ጥያቄ ገና አለ። ትልቁ ጥያቄያቸው ደግሞ ይሄ ነው። ህጋዊ እውቅና ከሌለ ወደ ስልጣን መምጫ መንገድ የለም። አሁን ትልቁ ጥያቄያቸው እሱ ነው። ሰው ነገ ከነገ ወዲያ መበጥበጣቸው የማይቀር ነው። አሁን እንደ በጥባጭ ታይተዋል። ይሁን እነዚህ ሰዎች ረፍት የላቸው መበጥበጥ ነው ቢሰራቸው ነገም መበጥበጣቸው አይቀርም። ስለዚህ እስቲ ምክንያት እናሳጣቸው። ይሄን መለስንላቸው። ነገም በተመሳሳይ ሲመጡ ህዝቡ ራሱ እነዚህ ሰዎች አርፈው አይቀመጡም እንዴ ሊማረርባቸው ይችላል። ስቦ ይሆን ያሰብ ሁለት ጌታቸው ረዳን መበቀል ይሆን ያሰብኩ። ምክንያቱም ጌታቸው ረዳ በጦርነቱ ጊዜ ምን ይል እንደነበር የሚታወቅ ነው። ፖለቲከኛ ደግሞ ቂመኛ ነው። የረሳ ሊመስል ይችላል። ጊዜ ጠብቆ ግን ዋጋ ያስከፍላል። በዚህ ሰዓት ተሸናፊ እሱን የሚያደርግ አይነት እርምጃ መውሰድ የበቀል እርምጃ ይሆን ብዬ ማሰብኩ። ሶስተኛ ምናልባት ቁጭት ውስጥ መክተት ይሆን? አሁን በዚህ ውሳኔ ጌታቸው ረዳን የሚደግፈው የትግራይ ፖለቲካ ማህበረሰብ ቁጭት ውስጥ ነው የሚገባው፣ ንዴት ውስጥ ነው የሚገባው። እና ጠቅላይ ሚኒስትሩ ያን ስሜት ፈልገውት ይሆን? ዛሬ ቁጭት እና በዶክተር ደብረጽዮን ቡድን ላይ በጣም የመናደድ የመቆጣት የመማረር እንደዛ አይነት ነገር ሊያሳይ ይችላል። እሱን እንጠቀምበታለን ብለው ይሆን? ደግሞ እነዚህ ሰዎች ተስፋ የቆረጡ ናቸው። እርምጃቸው ሁሉ የተስፋ መቁረጥ ነው። ምናልባት አጥፍቶ የመጥፋት ፍላጎት ነው ያላቸው። ስለዚህ እንድንሄድ በሚፈልጉት አይነት መንገድ ባንሄድ ጥሩ ነው። እነሱ ዞሮ ዞሮ ሁሉን ነገር አተናል። ስለዚህ ብቸኛ የቀረን አማራጭ ይሄ ነው፣ በዚህ መንገድ እንሂድ፣ እኛ ብቻ ሳይሆን እናንተም ታጣላችሁ በሚል ነው እየሄዱ ያሉት። ስለዚህ በሚጠብቁን አይነት መንገድ፣ እነሱ በሚፈልጉት አይነት መንገድ፣ እነሱንም እኛንም በሚያጠፋ አይነት መንገድ ከምንሄድ ግድ የለም ይሄን እናለዝበውና እንሰራላቸዋለን ብለው ይሆን?
ምናልባት ከወቅታዊ ፍላጎት አኳያ እነዚህን ሰዎች ብንገፋቸው ሊሄዱ የሚችሉት ወደ ኤርትራ መንግስት ነው። ምክንያቱም ያላቸው አማራጭ ወደዛ መሄድ ነው። ስለዚህ ወደዛ ከሚሄዱ ወደኛ እንዲመጡ እናደርጋቸው፣ ሰራዊቱን መጠቀም እንችላለን። መጠቀም እንኳን ካላስፈለገን ቢያንስ የኤርትራን መንግስት ሊያጠናክር የሚችል ከኛ የሆነ ነገር አንሰጠው፣ ወይም ከኛ የሆነ ነገር ማግኘት የሚችልበትን በር እንዘጋለን ብለው በዚህ ጉዳይ ተደራድረው ወይም ይሄን አስልተው ብዙ ማለት ይቻላል። ዋቴቨር ምንም ቢባል ምንም፣ ግን ለማናችንም ግልጽ የሆነው ነገር እነ ዶክተር ደብረጽዮን በኃይል እናገኘዋለን ያሉትን ነገር ለጊዜው አግኝተውታል።